ሰላም ጤና ይስጥልን። ታህሳስ 7 2018 ያው ሰበር የድል ዜና ነው ያለን። እንግዲህ በዛሬው ዕለት በአማራ ፋኖ ብሔራዊ ኃይል ምዕራብ አማራ ቀጠና ቴዎድሮስ እዝ እንግዲህ ከመልሶ ማደራጀት በኋላ በታቀደ ኦፕሬሽን ደብረ ወርቅ ላይ ከተማ ላይ እንግዲህ ታላቅ ጀብድ መፈጸም ተችሏል። እንግዲህ የአፋብኃ ቴዎድሮስ እዝ 201ኛ ኮር 74ኛ ክፍለ ጦር የጠላትን ካምፕ በጥልቀት በማጥናት በሌሊቱ እንግዲህ በአምስት የተለያዩ ቦታዎች ላይ ውጊያ በመክፈት የ74ኛ ክፍለ ጦር አምስቱ ሬጅመንት የተወጣጣ ኃይልና የክፍለ ጦሩ ቃኝና መሐንዲስ ውጊያው ላይ ተሳትፈዋል። እንግዲህ በዚህ ማውደ ውጊያውንም እንግዲህ በወርቁ ማደያ በፖሊስ ጣቢያው በጠዛ ወንዝና በአዲሱ ገበያና በቴክኒክ በኩል ሙሉ ከበባ በማድረግ የደብረ ወርቅ ፖሊስ ጣቢያን ጨምሮ ሙሉ ከተማው ለ6 ሰዓት ያክል መቆጣጠር ተችሏል። ነገር ግን ለህዝባችን ነፃነት ሲባል ከ6 ሰዓት በኋላ ከተማውን ለቆ መውጣት ተችሏል ማለት ነው። እንግዲህ በዛሬው ማውደ ውጊያ ከፍተኛ የሆኑ ምርኮኛዎች አሉ። ከነዚህ መካከል እንግዲህ ከ100 በላይ የግፍ እስረኞች ማስለቀቅ ተችሏል። 27 ክላሽንኮቭ መማረክ ተችሏል። 1650 የክላሽ ተተኳሽ ተማርኳል። እንዲሁም 29 የእጅ ቦምብ እስካሁን ድረስ ምርኮ ማድረግ ተችሏል። ከ50 በላይ ፖሊስና አድማ ብተና ሚሊሻ መደምሰስ እየተቻለ ሲሆን በርካታ ምርኮኞቹ በእጅ ተይዘዋል ማለት ነው። እንግዲህ ጀግኖ 74ኛ ክፍለ ጦር ከመልሶ ማደራጀት በኋላ በተጠና መንገድ ያደረሰውን ከባድ ጥቃት እንግዲህ አረመኔው አገዛዙ የውሸት ትርክት የናደ እንዲሁም የጠላት ሰራዊት ስለንቦናን ያራዱ እንደውም በከፍተኛ ሁኔታ ፋኖ በማንኛውም ሰዓት በየትኛውም ከተማ ሙሉ ቁጥጥር ማድረግ የሚችል አቅም ያለው መሆኑን በተግባር ያሳየንበት ነው ማለት ነው። እንግዲህ በሌላኛው አውደ ውጊያ ስናን አባጅሜ ሻለቃ በደፈጣ ጥቃት እንግዲህ ጠላትን ደምስሷል። እንግዲህ በአማራ ፋኖ ምዕራብ አማራ ቀጠና ቴዎድሮስ እዝ 206ኛ ኮር 24ኛ ክፍለ ጦር በምዕራብ ጎጃም ዞን ስናን ረቡ ገበያ ከተማ መሽጎ በሚገኘው አረመኔውን ምርኮኛ የብርሃኑ ጁላ ዙፋን አስጠባቂ ጦር ላይ እንግዲህ በደፈጣ ጥቃት በማድረስ ከፍተኛ ጉዳት ማድረስ ተችሏል ማለት ነው። እንግዲህ ከዚህ ጋር ተያይዞ በህይወትም በቁስም ከፍተኛ ኪሳራ ማድረስ የተቻለ ሲሆን ጠላትም ከፍተኛ የነፍስ ወከፍ መሳሪያ ከነተኳሹ መማረክ ተችሏል። በዛሬው ዕለት በጣም ግሩም የሚያስብል በከተማ ደረጃ እንግዲህ እንዲህ አይነት ኦፕሬሽን መስራት እንደምንችል አሳይተናል። 201ኛ ኮር አሁንም በተሻሉ ደረጃዎች ህዝባችን እያወያየን እያደራጀን ለተሻለ ለውጥ እየሰራ እንገኛለን። አመሰግናለሁ።